ሰላም ሰላም ውድ የማዩ ስፖርት ተከታታዮች እንደምን አላችሁ? ለሪሜዲያል ተማሪዎች ዛሬ የሞዴል ጥያቄዎችን ለመስራት ነው የመጣ ነው። ከአሁን በፊት የኬሚስትሪን ጥያቄ በየቻፕተሩ ጥያቄዎችን ሰርተናል። ጥያቄዎቹ እንደወደዳችኋቸውም ተመልክተናል። ዛሬ ደግሞ የሞዴል ጥያቄዎችን እንዲሁም ኤግዚት ኤግዛምን የሪሜዲያል ፈተናን ያካተቱ ጥያቄዎችን ይዘንላችሁ መተናል። ለዛሬ 25 ጥያቄ በፓርት 1 እንሰራለን። ስለዚህ ቀጣይ በፓርት 2 ደግሞ ሌሎች ጥያቄዎችን እንሰራለን። እነዚህ ጥያቄዎች በጣም ወሳኝና በጣም ወሳኝ የሆኑ ፈተናውን የሚመስሉ ጥያቄዎች ናቸው። ስለዚህ በአጽንኦት እንድትከታተሉና ኮሜንት ካለ በኮሜንት ሴክሽን እንድታስቀምጡ እንፈልጋለን። ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ አድርጉት። እንዲሁም ለሌሎች ሪሜዲያል ተማሪዎች ይህን ጥያቄ እንዲያገኙ ሼር አድርጉላቸው፣ ለኬሚስትሪ ተማሪዎች ማለት ነው። ስለዚህ በቀጥታ ወደ ጥያቄው እንገባለን። የመጀመሪያው ጥያቄ ምንድነው የሚለው which radiation has the highest frequency ነው የሚለው A radio wave, B visible light, C ultraviolet, D gamma ray ይላል። ሶ እንግዲህ እንደምታውቁት ፍሪኩዌንሲ እና ዌቭ ሌንግዝ ተቃራኒ ናቸው። ሶ ልክ ከቀኝ ወደ ግራ ስንሄድ ፍሪኩዌንሲ ይቀንሳል፣ ዌቭ ሌንግዝ ደግሞ ይጨምራል ብለናል። ስለዚህ አሁን ከጋማሬ ነው የምንነሳው። ጋማሬ፣ ኤክስሬ፣ አልትራቫዮሌት፣ ቪዚብል እያልን እንሄዳለን እስከ ማይክሮዌቭ ድረስ እና ወደዛ ስንሄድ ሬዲዮ ፍሪኩዌንሲው እየቀነሰ ዌቭ ሌንግዙ ደግሞ እየጨመረ ነው የሚሄደው። ስለዚህ አሁን ራዲዮ ዌቭ፣ ቪዚብል፣ አልትራቫዮሌት እና ጋማሬ ከሁሉም ሃይስት ፍሪኩዌንሲ የሚኖረው ከቀኝ ወደ ግራ ስንሄድ ፍሪኩዌንሲ ይቀንሳል ካለን ስለዚህ ጋማሬ መነሻችን ከሆነ ጋማሬ ሾርተስት ዌቭ ሌንግዝ ነገር ግን ትልቅ ፍሪኩዌንሲ ያለው ስለሆነ ከሁሉም ወደ ጋማሬ ያደላል ማለት ነው ማለት ነው። ሶ ዘ አንሰር ኢዝ ጋማሬ። ስለዚህ ጋማሬ፣ ኤክስሬ፣ አልትራቫዮሌት፣ ቪዚብል እያላችሁ ትሄዳላችሁ። ወደዛ ስትሄዱ ከግራ ወደ ቀኝ ዌቭ ሌንግዝ ይጨምራል፣ ፍሪኩዌንሲ ግን ይቀንሳል ማለት ነው። ስለዚህ በዛ አውድ ሃይስት ፍሪኩዌንሲ የሚኖረው ጋማሬ ይሆናል ማለት ነው። ሌላው which of the following has lowest frequency ይላል። የዚህ ተቃራኒ ነው ማለት ነው። ሶ ሃይስት ፍሪኩዌንሲው ጋማሬ ካል አሁን ደግሞ ሎስት ፍሪኩዌንሲው ማን ሊሆን ይችላል የሚለውን ማየት ነው ማለት ነው። ስለዚህ ጋክሱ እንግዲህ ጋማሬ፣ አልትራቫዮሌት፣ ኤክስሬ እያልን ስንሄድ ሎስት ፍሪኩዌንሲ የሚኖረው ደግሞ መጨረሻ ላይ የሚገኘው እንደሚሆን ምንም ጥርጥር የለውም። ስለዚህ ጋማሬ አንደኛ ነው ሃይስት ፍሪኩዌንሲ በመኖር ብለናል። the lowest frequency ደግሞ የሚኖረው የመጨረሻው ነው። እሱም ራዲዮ ዌቭ እና ማይክሮዌቭ የምንላቸው ናቸው ማለት። ስለዚህ ራዲዮ ዌቭ ከሁሉም ዝቅተኛ ፍሪኩዌንሲ ነገር ግን ከፍተኛ ደግሞ ዌቭ ሌንግዝ ያለው ነው ማለት ነው። ሶስተኛው ጥያቄ during the phase change melting or freezing at constant temperature the added heat primarily change ይላል። A particle speed only, B potential or intermolecular interaction, C only the gas volume, D the number of particles ይላል። ስለዚህ ፌስ ቼንጅ ላይ ምናልባት ሜልቲንግ ኦር ፍሪዚንግ ሊሆን ይችላል። አት ኮንስታንት ቴምፕሬቸር ላይ ሙቀት ስንጨምር ምንድነው የሚጨምረው? ሙቀት ስንጨምር ምን ይጨምራል ነው ባጭሩ። ፓርቲክል ስፒድ ኦንሊ፣ ፖቴንሻል ኤነርጂ ኦር ኢንተርሞለኩላር ኢንተራክሽን ይላል። የሞለኩላር ቫይብሬሽኑ ይጨምራል። ቮሊዩም ኦንሊ ጋሽስ ቮሊዩም፣ ናምበር ኦፍ ፓርቲክል እነኛ አይሆኑም። ሶ ዞሮ ከኤ እና ከቢ ነው የምትመርጡት። ምንድነው ሂት ሙቀት ስንጨምር ምንድነው የሚጨምረው የሚለው ስታዩ ኦልሞስት ኢንተርሞለኩላር ኢንተራክሽኑ ኦር ፓርቲክል ኮሊዥኑ ይጨምራል ማለት ነው። ሌላው ATCTP ማለት ስታንዳርድ ቴምፕሬቸር እንደ ፕሬሸር አት 1 አተም ፕሬሸር እና 0 ዲግሪ ሴልሺየስ ወይም ደግሞ ኔጌቲቭ 273 ኬልቪን ላይ ማለት ነው። the molecular volume of an ideal gas is approximately ይልና 11.2 22.4 24.5 48.8 ይላል። ስለዚህ ATCTP ፕሬሸር 1 አቶሞስፌር ከሆነ ቴምፕሬቸር 0 ዲግሪ ሴልሺየስ ከሆነ አይዲያል ጋስ ቮሊዩሙ ስንት ነው ሲል እንግዲህ ይሄንንም የግድ ኮንስታንት መሆኑን ይሄን ቁጥር ማወቅ አለባችሁ። ሶ 22.4 የሚለው ትክክለኛው መልስ ነው ማለት ነው። አምስተኛው ጥያቄ for an ideal gas if temperature is tripled ቴምፕሬቸር በኬልቪን ነው
ትሪፕልድ ብናረግና at constant volume እና pressure እና volume ግን constant ቢሆን what would happen ነው የሚለው። look for an ideal gas if temperature is tripled at constant volume pressure will be ይላል። እንግዲህ volume constant ነው፣ temperature triple አድርገናል፣ pressure ምን ይሆናል? ሶ እንግዲህ አይዲያል ጋስ ሎ አካባቢ ላይ በደንብ ፎከስ ማድረግ እንዳለባችሁ ነው። ሶ become one third ይላል፣ stay the same ይላል፣ triple ይላል፣ double ይላል ማለት ነው። ሶ ልብ በሉ for ideal gas ነው የተጠየቅነው። for ideal gas if temperature is tripled volume ደግሞ ኮንስታንት ከሆነ pressure የግድ ምንድነው መሆን ያለበት? tripled ነው የሚሆነው ማለት ነው። ከቴምፕሬቸር ጋር almost ተመሳሳይ። if temperature is tripled and the volume is constant pressure also tripled ይሆናል ማለት ነው። this is for ideal gas ማለት for ideal gas። የሚቀጥለው the number of angular node in an orbital increase with the shape complexity ይላል። which of the following is correctly list orbital in increasing order of the angular node? so እንግዲህ angular node in orbital ነው እንግዲህ ተጠየቅነው። s orbital ላይ spherical shape ሲሆን ስንት ነው? p ሲሆን d ሲሆን f ሲሆን ምንድነው? አሁን obviously s p d f መሆኑ ይሄ ግልጽ ነው። s less than p p less than d d less than f ነው። ግን ቁጥሩስ የሚለውን በደንብ እንይ። ሶ አሁን s0 እዚህ ደግሞ s1 ይላል፣ p1 p2 ይላል፣ d እና a ነው በደንብ d2 d3 ይላል፣ f3 f4 ይላል። አሁን ከp አይጀምርም ከf አይጀምርም for sure። ስለዚህ p is less than s የሚለው x ነው፣ f is less than d እነኛ አይሆንም፣ b እና c ጭራሽ አይሆንም። ስለዚህ አንጉላር ኖድ ሁሌም ለs 0 ነው፣ ለp 1 ነው፣ ለd 2 ነው፣ ለf 3 ነው። ስለዚህ መልሳችን ወደ a ይሄዳል ማለት ነው። the answer is a። የሚቀጥለው ጥያቄ arrange the following in decreasing frequency ይላል። radio wave, visible, ultraviolet, x-ray እና ጋማ ሬ ተሰጥቶናል። ቅድም ሰርተናል ይሄን ጥያቄ። ስለዚህ አሁን ደግሞ ኦርደር ልናረጋቸው ነው ማለት ነው። in order of decreasing frequency ሶ ተሰጥቶናል። ሶ አሁን decreasing frequency እንግዲህ ቅድም ብለናል የመጀመሪያው highest frequency የሚኖረው ጋማ ሬ ነው ብለናል። እዚህ ጋር ሬዲዮ ዌቭ ይላል፣ እዚህ ጋር ኤክስ-ሬ ይላል፣ እዚህ ጋር ቪዚብል። ስለዚህ አይሆንም። አሁን ከቢ ነው የምንነሳው። ጋማ ሬ ከኤክስ-ሬ ይበልጣል፣ ኤክስ-ሬ ከዩቪ፣ ዩቪ ከቪዚብል፣ ቪዚብል ከሬዲዮ ዌቭ። ኤግዛክትሊ ቢ ላይ ያለው መልስ ቅድም ያልነውን ሐሳብ ያሳካልናል ማለት ነው። ትክክል ነው። ሌላው ማትማቲካል ካልኩሌሽን የሚፈልግ ጥያቄ ደግሞ እዚህ ተሰጠ። a metal has a threshold frequency of 5 times 10 raised to 14 hertz when the light of the frequency is 7 times 10 raised to 14 hertz strike at the metal the maximum kinetic energy of the emitted electron is ይላል። አሁን የተጠየቅነው kinetic energy ነው ማለት ነው። ሶ ብላንክስ ኮንስታንት ተሰጥቶናል፣ threshold frequency ተሰጥቶናል፣ light frequency ተሰጥቶናል። ሶ እንዲህ ሲሰጠን እንዴት ነው kinetic energy የምንፈልገው? ሶ kinetic energy is equal to h times light frequency minus frequency of threshold ማለት እንችላለን ማለት ነው። ስለዚህ 6.63 times 10 raised to minus 34 into በቅንፍ 7 times 10 raised to 40 minus 5 times 10 raised to 40 ተመሳሳይ ነው። ስለዚህ ከ7 ላይ 5 ቀንስ 2 ነው። so 6.63 times 10 raised to minus 40 times 2 times 10 raised to 14 hertz ይሆናል። 14 እና 30 minus 34 ስንደምር 19 ይሆናል። ሶ ከዛ በኋላ 2 ሲባዛ ይሄ ቁጥር አድርገን መሄድ ነው ማለት ነው። ሶ 1.33 times 10 raised to minus 14 what call 19 እዚህ ጋር ደግሞ 1.33 times 80 ጁል ይላል። እዚህ ጋር ደግሞ 3 times 3 ይላል 4 times ይላል። እነኚህ ሁለት ሆኑ ከቢ እና ከሲ አይሆኑም። አሁን ከኤ እና ከዲ ነው የምንመርጠው። ሶ you can select A is the answer። ስለዚህ መልሳችን A ይሆናል ማለት ነው። ካልኩሌሽኑ መስራት ነው። ፎርሙላውን ነግሬያችኋለሁ። h ታይምስ ይሄ ቁጥር ሲቀንስ ይሄ ቁጥር ነው። ወይም ደግሞ ለየብቻው መፈለግ ትችላላችሁ። ከዛ በኋላ መቀናነስ ይቻላል ማለት ነው። ዘጠነኛው ጥያቄ ምንድነው የሚለው ሃይድሮጂን ትራንዚሽን from n is equal to 5 to n is equal to 2 belong to ይላል። n is equal to 5 is equal to 5 የሚለው አንዱን is equal to አጥፉት። n is equal to 5 እና n is equal to 2 ነው። ምን አይነት ሲሪስ ውስጥ ነው ቢሎንግ የሚያደርገው? ሌይማን ሲሪስ፣ ፓልማር ሲሪስ፣ ፓስቻን ሲሪስ እና ብራክሌት ሲሪስ። ሁሌም n2 ሲል n ፋይናላችን 2 ከሆነ ማን ነው? n ፋይናላችን 1 ከሆነ ማን ነው? n ፋይናላችን 3 ከሆነ ማን ነው?
የሚለውን በደንብ ማወቅ አለባችሁ ማለት። ስለዚህ ሁሌም the lower level n ፋይናላችን 2 ከሆነ ፓልማር ሲሪስ እንለዋለን ማለት። ስለዚህ ሌማን ሲሪስ፣ ፓልማር ሲሪስ፣ ፓስቻን ሲሪስ፣ ብራስሌት ሲሪስ የሚለውን በደንብ ለይታችሁ ማወቅ አለባችሁ ማለት ነው። ስለዚህ the answer is B። አስረኛው ጥያቄ which liquid is expected to have stronger intermolecular force ይላል። liquid with vapor pressure ይላል፣ liquid with low boiling point ይላል፣ liquid with low vapor pressure ይላል፣ liquid that evaporate readily ይላል። ስለዚህ ከተሰጡን አማራጮች ውስጥ strong intermolecular force ሊኖረው የሚችለው የትኛው ነው? ሁሉም ሊኩዊዶች ናቸው። ግን ልዩነቱ ምንድነው? vapor pressure boiling point ነው። ሶ ሃይ ሲሆንና ሎው ሲሆን ነው ኮምፔር የምታደርጉት። ሶ ስትሮንግ የሚኖረው ሁሌም ሎው ቫፐር ፕሬሸር ያለው ሊኩዊድ ነው ማለት ነው፣ ፈሳሽ ነው። ስለዚህ ፈሳሽ ስትሮንገር ኢንተርሞለኩላር ፎርስ የሚኖረው ኢፍ the lower vapor pressure ካለው ነው ማለት ነው። ሶ the answer is C ነው ማለት ነው። 11ኛ ላይ ደርሰናል። during the melting of ice at 0 degree Celsius added heat is used mainly for ይላል። look during melting of ice at 0 degree Celsius added heat is used for ይላል increasing temperature, breaking attractive force between particle, increasing pressure and reducing mass ይላል። ሶ እንግዲህ during the melting of ice ነው፣ በረዶ ነው። እንግዲህ በ0 ዲግሪ ሴልሺየስ ላይ ሂት እንጨምራለን። ያ ሂት ምንድነው ጥቅሙ ነው? ቴምፕሬቸር መጨመር ነው። ኦብቪየስሊ ይታወቃል። breaking attractive force between the particle, increasing pressure, reducing mass እና የሁለቱ ነው። ሲ እና ዲ ጭራሽ አይሆንም። ሶ ኤ እና ቢ ነው የምንመርጠው። ሶ የበለጠ ይሄ ሂት የሚያደርግልን እንግዲህ ፓርቲክል ሳይዙ ምን ማድረግ ነው? ብሬክ ማድረግ ነው ማለት ነው። ስለዚህ to reduce the particle size, to reduce the energy between the particle, energy or heat እንጠቀማለን ማለት ነው። 12ኛ which process is correctly matched with energy change ይላል። ኮንደንሴሽን ኢንዶተርሚክ ነው ይላል። ፍሪዚንግ ኤግዞተርሚክ ነው ይላል። ቫፖራይዜሽን ኢንዶተርሚክ ነው ይላል። ሰብሊሜሽን ኢንዶተርሚክ ነው። ስለዚህ ኮሬክትሊ ማችድ የሆነውን ነው የምፈልጉት። እንግዲህ ኢንዶተርሚክ ስንል ሂት ማስገባት ነው። ኤግዞት ስንል ደግሞ ሂት ማስወጣት ነው። ስለዚህ ፍሪዝ እያደረግን ሂት እያስወጣን። ኮንደንሴሽን ስንል ኢንዶተርሚክ ሊሆን አይችልም በፍጹም። ቫፖራይዜሽን ስንል ኦፍ ኮርስ yes ስለዚህ ሰብሊሜሽን ስንል ከሶሊድ ወደ ጋስ ወር ከጋስ ወደ ሶሊድ ነው። ሶ ሁሉንም ሊያሟላ የሚችለው በትክክለኛ ኮሬክት ሊሆን የሚችለው in terms of energy freezing። እንግዲህ ፍሪዝ ስናደርግ አንድ ነገር ኢነርጂን ማስወጣት ኤግዞተርሚክ ነው ማለት ነው የሚሆነው። ሶ ትክክለኛው እሱ ነው ማለት ነው። ሌላው which gas diffuse fastest ይላል። በጣም ዲፊውዝ ያለው የትኛው ጋዝ ነው? ዲፊውሽናቸውን ካየን የትኛው ጋዝ ሞር ዲፊውሽን አለው ይላል። ካርበን ዳይኦክሳይድ ነው፣ the so called ኦክሲጅን ነው፣ አሞኒያ ነው ወይስ ደግሞ የትኛው ጋዝ ነው የሚለው ክሎሪን ይላል እዚህ ጋር። ሶ እንግዲህ ከነኚህ ውስጥ በጣም ዲፊውስ የሚያደርገው አሞኒያ ነው። ለዚህም ነው ፊውም ውድ ውስጥ መጠቀም እንዳለብን የሚመከረው ማለት ነው። አሞኒያ በጣም ዲፊውስ ያደርጋል። ለዛ ነው ሶ the answer is C። 1 mole of an ideal gas at ACTP occupies ቅድም ይሄን ጥያቄ ሰራን። ስለዚህ C ነው ማለት ነው። at ACTP or standard temperature and pressure ላይ 1 mole of an ideal gas half ይሄንን ቮሊዩም ነው የሚኖረው ብለናል ቅድም ስለሰራን ተመሳሳይ ነው። 15ኛው for an electron in 4b shape which of the following is valid quantum number። እንግዲህ አራቱን ኳንተም ነምበር ልንደረድር ነው n l ml ms የምንላቸው ማለት ነው። ልብ በሉ 4p ሼል ነው የተሰጠን። ለ4p ሼል አራቱ ኳንተም ነምበሮች እንዴት ነው የሚሆኑት? ያው n obviously እቺ n ነች። ሶ n is equal to 4 ይላል። ያው ሁሉም ላይ n is equal to 4 ስለሆነ ችግር የለውም። p ኦርቢታል ላይ l ስንት ነው? p ኦርቢታል ላይ l ሁሌም አንድ ነው። l አንድ ከሆነ ml ምንድነው ሲባል ml እንግዲህ ከፕላስ ኦር ማይነስ l ማይነስ 1 0 እና 1 ነው። ስለዚህ እዚህ ጋር ፕላስ 1 ይላል። ጥሩ ነው። ms ስንት ነው ሲባል ማይነስ 1/2 ኦር ፕላስ 1/2 ነው። ሶ ትክክለኛውን የሚያሟላልን ይሄኛው ነው ማለት ነው። ይሄኛው እዚህ ጋር ይፈርሳል። ስለዚህ the answer is B ነው ማለት ነው። 16ኛው stronger intermolecular force great generally correspond to ይላል። strong intermolecular force generally correspond to lower boiling point, higher vapor pressure, higher boiling point, faster evaporation። አንድ ኮምፓውንድ strong intermolecular force ካለው ምንድነው የሚኖረው ስትል ያው obviously ሃየር ቦይሊንግ ፖይንት ይኖረዋል። ኢንተርሞለኩላር ፎርሱ ሃይ ከሆነ ቦይሊንግ ፖይንቱም ሃየር ይሆናል ነው። ሶ ከዚህ አውድ ነው አንደርስታንድ የምታደርጉት ማለት ነው።
ሶ የሚቀጥለው ጥያቄ እንግዲህ 17ኛው ቦይሊንግ ፖይንት ቦይሊንግ ኢዝ ቤስት ዲስክራይብድ አስ ይልና ሊኩዊድ ቱ ጋስ ይላል ዊዝ ቴምፕሬቸር ኮንስታንት እንደ ኢነርጂ አድድ ይላል ጋስ ወደ ሊኩዊድ ዊዝ ኢነርጂ ሪሊዝድ ይላል ሶሊድ ወደ ሊኩዊድ ዊዛውት ኢነርጂ ኢንፑት ይላል ዲ ላይ ደግሞ ጋስ ወደ ሶሊድ ዳይሬክትሊ ይላል ሶ ቦይሊንግ ስንል ምን እያለ ነው ሞር በትክክል የሚገልጸው ምንድነው ሲባል እንግዲህ ያው ዩ ኖ ዛት ቦይሊንግ ላይ ሁሌም ሊኩዊድ ወደ ጋስ ያው የሚሆነው ማለት ነው ሶ ትክክለኛው ሊኩዊድ ወደ ጋስ ወይም ወደ ቬፐር ስንቀይር ነው ማለት 18ኛ according to Graham's law diffusion rate is inversely proportional to ነው የሚለው pressure molar mass temperature squared number of mole according to Graham's law ነው እንግዲህ diffusion rate is inversely proportional to ምን pressure molar mass temperature squared number of moles ነው የሚለው so the best answer እንግዲህ according to Graham law diffusion rate ከሆነ ከሞላር ማስ ጋር ኢንቨርስ ነው ያለው ይሄ so Graham law states that diffusion rate is inversely proportional to molar mass ስለሚል almost ቢ ትክክለኛው መልስ ነው ማለት ነው 19ኛው a hydrocarbon which is liquid at room temperature decolorize aqueous bromine what could be the molecular formula of the compound ልብ በሉ hydrocarbon which is liquid at room temperature ነው decolorize aqueous bromine bromine ምንድነው ያደረገው decolorize bromine red ነው እንደምታውቁት so red የነበረውን bromine ምን አደረገው decolorize አደረገው so ይሄ ኮምፓውንድ ምን አይነት ሞለኪውላር ፎርሙላ ሊኖረው ይችላል የመጀመሪያው እዚህ ጋር የምናጣራውና ልናውቅ የሚገባው ነገር ብሮሚንን ዲከለራይዝ የሚያደርገው ማን ነው አልኬን ነው አልኪን ነው አልካይን ነው ሲባል አልኪን ነው አልኪን ደብል ቦንድ ካርበን ካርበን ደብል ቦንድ ሶ ካርበን ካርበን ደብል ቦንድ ያለው ኮምፓውንድ ደግሞ ፎርሙላው ምንድነው CnH2n CnH2n ፎርሙላ መፈለግ ነው አሁን እዚህ ጋር CnH2n አይደለም CnH2n +2 ነው ይሄ አልኬን ነው እዚህም ብትመጡ CnH2n +2 ነው አልኬን ነው ስለዚህ ሁለቱም አይሆን እዚህ ጋር ስማጡ ግን CnH2n ነው where n is number of carbon ስለዚህ CnH2n ስንል 2 times 2 4 ነው so 18 ነች ማለት እዚህ ስማጡ አሲቲሊን ነች so እቺ ካርበን ካርበን ትሪፕል ቦንድ ነው አይሆንም so obviously መልሳችን ወደ C ያደላል ማለት the answer is C because አልኬን እና አልኪኒን የምንለይበት ትልቁ ነገር ብሮሚን በመጨመር ነው ብሮሚን ዲከለራይዝ ይሆናል ቀይ የነበረው ወደ ከለርለስ ይቀየራል አልኪን ከሆነ አልኬን ከሆነ ግን ምንም አይነት ከለር ለውጥ አናይም ማለት ነው ሀያኛው ጥያቄ ደግሞ which compound react with propanoic acid to give sweet smelling liquid ይላል which compound react with propanoic acid እዚህ ጋር አሲድ ተሰጥቶኛል ፕሮዳክታችን ደግሞ sweet smelling liquid ነው sweet smelling ይሄ ጥሩ በጣም ያለው ጥሩ ሽታ ያለው ፕሮዳክት ነው የሚመረተው ብሏል ሶ አሲድ ከማን ጋር ሪአክት ቢያደርግ ነው ይሄን ፕሮዳክት ሊሰጠን የሚችለው ሲባል ይሄ ፕሮዳክት መጀመሪያ ማን ነው የሚለው ማወቅ ነው ይሄ ፕሮዳክት ኢስተር ሶ ሪአክሽኑ ኢስተሪፊኬሽን ነው ማለት ነው ሪአክሽኑ ኢስተሪፊኬሽን ከሆነ ደግሞ ሁሌም ካርቦክሲሊክ አሲድ ከማን ጋር ነው ሪአክት የሚያደርገው ከአልኮል ጋር ነው ሶ አልኮል እንፈልጋለን እዚህ ጋር ፕሮፓናል ይላል አልዲሃይድ ነው አይሆንም ፕሮፓኖን ይላል ኬቶን ነው አይሆንም ፕሮፓኖይክ አሲድ ራሱ ነው አይሆንም ይሄ ዋን ፕሮፓኖል ግን አልኮል ነው ስለዚህ ዲ ላይ ያለው ትክክለኛው አማራጫችን ነው ማለት ነው ለምን ሪአክሽኑ እዚህ ጋር ምንድነው የሚሰጠን ብሎናል ስዊት ስዊሊንግ ሊኩዊድ ነው የሚሰጠን ይሄ ደግሞ ኢስተር ነው ሶ ኢስተር ደግሞ በኢስተሪፊኬሽን ነው የሚመረተው ማለት ነው 21ኛው ጥያቄ which factor increase the rate of diffusion of gas ይላል ቅድም ስለ ዲፊውዥን አይተናል so rate of diffusion ሬትን ኢንክሪዝ የሚያደርገው especially for gas ምንድነው ነው lower temperature higher molar mass high temperature higher pressure so ያወራን ያለነው ስለ ጋስ ነው ያወራን ያለነው ስለ rate of diffusion ነው rate of diffusion ኢንክሪዝ የሚያደርገው ለጋስ ከሆነ ሁሌም ቴምፕሬቸር ነው ማለት so having high temperature increase the rate of diffusion ነው ማለት ነው diffusionን ከፍ ያደርጋል ወይም ደግሞ ያፋጥራል ማለት ነው ቀጣይ ጥያቄ how many angular node does d orbital have ነው የሚለው ቅድም ስለ angular node አይተናል SCO ምንድነው PCO ምንድነው DCO ምንድነው FCO ምንድነው ብለን አይተናል ማክሲመሙ 3 ነው ለF ነው SCO 0 ነው PCO 1 ነው DCO ደግሞ 2 ነው ማለት ነው ሶ መልሱ በቀላሉ 2 የሚለው ነው ማለት ነው ሶ angular node for each orbital ልታውቁ ያስፈልጋል ባይብሯችሁ ማለት ነው ይሄ ፈተና ላይ ብዙ ጊዜ happen ያደርጋል
ሶ ቀድማችሁ እንድትዘጋጁ እንድትይዙት ሜሞራይዝ እንድታደርጉ ያስፈልጋል ማለት ነው። ሶ ይሄ እንግዲህ መልሱ ቀድሞ ዲስፕሌይ ሆኗል። ምንም ማድረግ አንችልም ስትራክቸር ስላለው ነው። ሶ ይሄን ስትራክቸር እንግዲህ በደንብ አድርገን እናየዋለን። ምንድነው what is the IUPAC name of the following compound ነው። ይሄ ኮምፓውንድ ተሰጥቶናል። እዚህ ጋር ደብል ቦንድ አለ አልኪን ነው ማለት ነው። ሶ የዚህ አልኪን ስም ማን ሊሆን ይችላል? እዚህ ጋር ምርጫዎች ተሰጥቶናል። 2 ዳይሚታይል 5 1 ሚታይል ኢታይል 2 ሄፕቴን ይላል። 2 ዳይሚታይል 5 አይሶፕሮፓይል 3 ሄፕቴን ይላል። አጌን እዚህ ጋር 6 ዳይ ኢታይል አይሶፕሮፓይል ሄፕቴን ይላል። 5 ኢታይል 2 ትራይሚታይል so called ሄፕቴን ይላል። ሶ አሁን ፎር ሹር እዚህ ጋር ይሄ ጥያቄ ስህተት አለው። ለምን እዚህ ጋር እቺ ደብል ቦንድ ካለች ሄፕቲን ነው እንጂ የምንለው ሄፕቴን አንልም። ዞሮ መጀመሪያው ነው ሄፕቴን ነው። ሶ እቺን አጥፏትና ሲንግል ቦንድ በሲንግል ቦንዱ እንስራው። ሶ ሲንግል ቦንድ አድርገን ከሰራ ነው መልሱን እናገኘዋለን። አዘርዋይስ በደብል ቦንድ የምንሰራው ከሆነ አይመጣም። ሄፕቴን 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 ያለው ሶ ይሄ ደግሞ አልኬን ነው። ሶ እቺን ደብል ቦንድ ኦሚት ካደረጋችሁ ከዚህ ተነስታችሁ 1 2 3 4 5 6 7 ነው። ሎንግስት ቼኑ 7 ነው። ስለዚህ ሄፕቴን ማለቱ ትክክል ነው ማለት ነው። ከዛ በኋላ ልክ ከዚህ ተነስተን ወደዚህ ስንመጣ ሁለተኛው ላይ 2 CH3 CH3 እናገኛለን። ሶስተኛ አራተኛ አምስተኛው ላይ ስንመጣ ደግሞ እቺን ግሩፕ እናገኛለን። እቺ እንደ ሰብስቲቱዌንት ነው የምንቆጥራት። እንዲህ ያለ ሰብስቲቱዌንት ሁሉ ጊዜ ምን ይባላል ነው ያለው ባለፈው ካስታውሳችሁ አይሶ ብለናል። ሶ አይሶ 1 2 3 ካርበን ያለው አይሶ ፕሮፓይል እንለዋለን ማለት ነው። ሶ አሁን አይሶ ፕሮፓይል ከሁለቱ ነው። ኤ መልስ አይሆንም፣ ዲ መልስ አይሆንም፣ ወይ ቢ ነው ወይ ሲ ነው። ሶ እዚህ ጋር አይሶ ፕሮፓይል የሚለው ወስደናል። ከዛ በኋላ እንመለስ። ከዚህ ተመልሰን እዚህ ጋር 1 2 ስለዚህ 2 2 ምን 2 2 ዳይሚታይል አለኝ። ሶ 2 2 ዳይሚታይል 5 ላይ አይሶ ፕሮፓይል ሶስተኛው ላይ ሄፕቴን ይላል። ሶስተኛ እቺን ለማመልከት ነው። ሶ ሄፕቲን እንለዋለን እኛ ስናስተካክለው ይሄንን ሄፕቲን እዚህ ጋር ማለት ይቻላል። 6 የሚለው ደግሞ ከዚህ ነው የተነሳው 1 2 3 4 5 6 ከዚህ ቢነሳ 6 ዳይሚታይል 1 2 3 አራተኛው ላይ አይሶፕሮፓይል ይሄ 3 ይላል። እዚህ ኤክስ ሆነ ማለት ሲጀመር ከዚህ ተነስተን 1 2 3 አንልም። ለምን ቶሎ ብለን የምናገኘው ሚታይሉን ቅርቡ እዚህ ጋር ነው። ስለዚህ 1 2 ነው። ከዚህ ነው ትክክለኛው አቅጣጫ ይሄ ነው። እዚህ ጋር ደብል ቦንዷ ኮሬክሽን ይወሰድ። እዚህ ጋር ሄፕቲን የሚለውን ሄፕቲን እንለዋለን። እዚህ ጋር ኢ እናደርጋለን። ኤን ሄፕቴን የሚለውን ሄፕቲን ማድረግ ነው። ሶ ቢ ትክክለኛው መልስ ነው ማለት ነው። 24ኛው ጥያቄ ሃይድሬሽን ኦፍ አልኪን ኢን አሲድ ካታሊስት ይላል። ሃይድሬሽን ኦፍ አልኪን ኢን አሲድ ካታሊስት ፕሮዲዩስ ዳይዮልስ አልኮልስ አልኬን እና ኢተር ነው የሚለው። እንግዲህ ሃይድሬሽን ማለት ውሃ መጨመር ነው። ሶ አልኪን ላይ ውሃ ስንጨምር ሪአክሽኑ ቀላል አይደለም፣ ሪአክት አያደርግም። ለምን አልኪንም ደብል ቦንድ አለው፣ አልኮል ሎን ፔር አለው፣ ሁለቱም ኒክሎፋይል ነው። ነገር ግን አልኪን ላይ ውሃ እንድንጨምር ካታሊስት ያስፈልገናል። ሃይድሮክሎሪክ አሲድ እንጨምራለን ነው። ሃይድሮክሎሪክ አሲድ ባለበት ሃይድሬሽን ኦፍ አልኪን ደግሞ ሁሌ አልኮል ነው የሚሰጠው። ሶ አንሰር ቢ ነው ማለት ነው። የመጨረሻው ጥያቄ the partial hydrogenation of ethene in the presence of Lindler catalyst forms the partial hydrogenation of ethene in the presence of Lindler catalyst forms ethane acetylene ethene ethanol so hydrogenation of ethine ማለት ካርበን ካርበን ትሪፕል ቦንድ ነው። ሶ ፓርሻል ነው አለው ደግሞ እዚህ ጋር ልብ በሉ ፉሊ አይደለም፣ ሁለት ሃይድሮጅን ብቻ ነው የሚጨምረው። ሶ ኢታይንን ወደ ደብል ቦንድ ነው የምንቀይረው ማለት ነው እዚህ ጋር። ሶ ኢታይንን ወደ ኢቲን እንቀይረዋለን ማለት ነው። ሶ ዛንሰር ኢዝ ሲ ነው ማለት ነው። ሶ ሲ ላይ ያለው ትክክለኛው መልስ ነው ማለት ነው። ሶ ለዛሬ ያዝንላችሁ 25 ጥያቄዎች እንግዲህ ይሄን ይመስላሉ። ጥያቄው እንደወደዳችሁት ምንም ጥርጥር የለኝም። በፓርት 2 በሌላ ጊዜ እንገናኛለን። ያላችሁ አጭር ጊዜ ነው። በዚህ ባጭር ጊዜ ውስጥ እንግዲህ ጥያቄዎችን እየተለማመዳችሁ ራሳችሁን በደንብ እያዘጋጃችሁ ለፈተና እንድትዘጋጁ ከወዲሁ እጋብዛለሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ ግን እናንተም ደግሞ ውለታ እንድትመልሱ በአክብሮት ጠይቃለሁ። ምክንያቱም ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ስታደርጉ ይሄ ቪዲዮ ብዙ ሰዎች ጋር ይደርሳል። ከዛ ዩቲዩብ አልጎሪዝሙ ደግሞ ቪዲዮውን ቫይራል እያወጣው ይሄዳል ማለት ነው። ስለዚህ እያንዳንዳችሁ ይሄንን ቪዲዮ የተመለከታችሁ ሰዎች ቻናሉን በትክክል ቼክ አድርጋችሁ ሰብስክራይብ ከሆነ ሰብስክራይብ አድርጉት። ሰብስክራይብ ከተደረገ ግን አትንኩት። አንዳንዴ ሰዎች ሰብስክራይብ የተደረገውን ደግሞ አንሰብስክራይብ ያደርጋሉ። ያ እንዳይሆን ሰብስክራይብ ካለ ተውት፣ ግን ሰብስክራይብ ካልሆነ ሰብስክራይብ አድርጉት። ቪዲዮውን ላይክ እንዲሁም ደግሞ ለተማሪዎች እንዲደርስ ሼር አድርጉት። በፓርት 2 እንገናኛለን። እስከዛው ሰላም።